እንድንወጣ እየረዳ ለዚህ ሰዓት ያደረሰን አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። አባው ለኢየሱስ እንግዲህ ዘሪው ዘር ሊዘራ ወጣ ብለው ገበሬ አድርገው እንግዲህ ወደ መድረክ አውጥተውኛል። የዕለቱም ቃል ወንጌሉ የተነበበልን ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ስለ ዘሪው ነው የሚናገረን። የዘሪው ምሳሌ ነው የሚናገረን እና በዚያ ተነስተን እግዚአብሔር እንደፈቀደልን እንማማራለን። ኃይለ ቃሉን አነብላችኋለሁ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እንዲህ ይላል። በዚያን ቀን ኢየሱስ ከቤቱ ወጥቶ በባህር አጠገብ ተቀመጠ። እሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎቹም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረው ወዲያው በቀለ፣ ፀሐይም በወጣ ጊዜ ጠወለገ። ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ሕያው ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ የትምህርታችን ዋና ዓላማ ሰማዕያን ምእመናን የእግዚአብሔርን ቃል ሰምተው ልቦናቸውን ለእግዚአብሔር ማደሪያ ይሆን ዘንድ ማዘጋጀት ነው። ኃይለ ቃሉ በምሳሌ የተነገረ ነው። በምሳሌ የተናገራቸውም መድኃኔ ዓለም ኢየሱስ ክርስቶስ ነው። ዘሪው ዘር ሊዘራ ወጣ በማለት ዘሪ እንዳለ ዘርም እንዳለ ዘሩ የሚወድቅበትም ቦታ እንዳለ ቃሉ ያስረዳናል። ገበሬ ወይም ዘሪ ተብሎ የተጠራው እዚህ መድኃኔ ዓለም ክርስቶስ ኢየሱስ ክርስቶስ ነው። ከዛም የእሱን ፈለግ ተከትለው የተነሱ ደቀ መዛሙርት ወይም ሐዋርያት፣ ከዛም አበው ሊቃውንት፣ መምህራነ ወንጌል፣ ካህናት ቃሉን ሁሉ የሚሰብኩ እንደ ዘሪ ይቆጠራሉ። ዘር ተብሎ የተሰየመው ወይም የተመሰለው እዚህ የእግዚአብሔር ቃል ነው ወይም ወንጌል ነች። በሰፊው ሐተታ የተሰጠው ክርስቶስም ወደ ኋላ ለደቀ መዛሙርት የተረጎመላቸው ዘሩ የወደቀበት ምድር ነው። ያም ምድር ተብሎ የተጠቀሰው የሰው ልቦና ነው። የሰው ልቦና ነው። እነዚህ ዘሩ የወደቀበት አንደኛው በመንገድ ላይ ነው፣ ሌላኛው በጭንጫ ላይ ነው፣ ሶስተኛው እሾህ ባለበት ምድር ነው፣ አራተኛው ደግሞ በለመለመና በለሰለሰ መሬት ነው ይላል። ስለዚህ 4 ቦታዎች የተለያዩ ልቦናዎች እንዳሉ የተለያዩ መሬት እንዳሉና መሬቱም ያ የተዘራውን ዘር ለመቀበል የተለያየ ምላሽ እንደሰጠ ቃሉ ያሳየናል። ስለዚህ እነዚህ 4 ነገሮችን በጥልቀት ከኛ ልቦና ጋር ከአማንያን ወይም ቃሉን ከሚሰሙ ሰዎች ልቦና ጋር እናነጻጽራለን ማለት ነው። ቃሉ ቃል እግዚአብሔር ነው ብለናል። እንግዲህ ሰው ሕይወት የሚኖረው የሚለወጠው ሲያምን ነው። የሚያምነውም የእግዚአብሔር ቃል ሲሰማ ነው። ሐዋርያው ቅዱስ ጳውሎስ ሮሜ 10:17 ላይ እንግዲህ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። እምነት ከምንድን ነው የሚመጣው? ከመስማት ነው። መስማትም ማንን ነው? የእግዚአብሔርን ቃል ነው ይላል። አሁን ማመን የምንችለው ከመስማት ነው። የእግዚአብሔርን ቃል ስንሰማ ማመን እንችላለን። ከመስማት ነው ይላል። መስማት፣ ማዳመጥ፣ ማገናዘብ፣ ማስተዋል የሚቻለው ደግሞ በአእምሯችን በልቦናችን ነው። ይህን የምንረዳው ቅዱስ ጳውሎስ በሚያስተምርበት ሰዓት በሮሜ የሐዋርያት ሥራ 16:14 ላይ አንድ ሊዲያ የምትባል ሴት የቅዱስ ጳውሎስን ስብከት እያዳመጠችበት በነበረበት ሰዓት
ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። የሐዋርያት ሥራ 16:14 ላይ ጳውሎስ የሚናገረውን ቃል ታዳምጥ ዘንድ ጌታ ልቧን ምን አለላት? ከፈተላት። ስለዚህ ቃሉ ወደኛ ያድር ዘንድ ቃሉን ሰምተን ፍሬ እናፈራ ዘንድ ልቦናችን ምን መሆን አለበት? የተከፈተ መሆን አለበት ማለት ነው። ሕይወት፣ ፍሬ፣ እምነት የሚያሰጠን ቃሉ ነው። ቃሉ የሚያፈራው በልቦና ነው ማለት ነው። ስለዚህ ነው ዘሪው ሊዘራ ወጣ ብሎ ዘሩ የወደቀበትን መሬት ያሳየን። ዘሪው ጌታ ኢየሱስ ነው። ዘሩ ቃል እግዚአብሔር ነው። ዘሩ የወደቀበትም ልቦናችን ነው። በምሳሌው ላይ እንዳየነው 4 ቦታዎች ላይ ነው የወደቀ። አንደኛው በምንድን ላይ ነው ወደቀ ያለው? ከኔ ጋር ናችሁ? በመንገድ ዳር ዘሪ በሚዘራበት ሰዓት ዘሩ ምን ላይ ወደቀ? በመንገድ ዳር ላይ ወደቀ ይላል። ከመንገድ ላይ ወደቀ። ይህ የደንዳና ልብ ምሳሌ ነው። አንደኛ የደንዳና ልብ ምሳሌ ነው። ለምን? መንገድ ሰዎች የሚረማመዱበት፣ እንስሳት አራዊት የሚመላለሱበት ስለሆነ በጣም የተጠቀጠቀ ወይም የተደመደመ ስለሆነ ዘሩ ወደ ውስጥ ዘልቆ የመግባት ኃይል የለውም። እንደ ሌላው እርሻ የለሰለሰ ስላልሆነ ልክ ዘሪው በሚዘራበት ሰዓት መንገድ ላይ ሲወድቅ ከላይ ፈጥጦ ይታያል። ወዲያውኑም ይላል ዘሩ እንደተዘራ ወዲያውኑ አዋፍት መጡ ለቀሙትም ነው የሚለው። ወዲያውኑ ተመልከቱ፣ በፍጥነት መጥተው ማለት ነው። አዋፍትም ተብሎ የተመሰሉት አጋንንት ናቸው ይላል። እንዲህ አይነት ልቦና ያላቸው እንደ ፈርዖን አይነት ልቦና ያላቸው ደንዳና ቃሉን ሰምተው ሊሰበሩ የማይችሉ ቃሉ ወደ እነሱ ደርሶ ሕይወት ሊያፈራ የማይችል ወይም በሳይንሱ ወይም በፍልስፍና ወይም በተለያዩ ክህደት የተሞሉ ወይም በኃጢአት በምንዘራ በተለያዩ ኃጢአት የተመላለሰባቸው ሰዎች ልቦናቸው ቃሉን ለመቀበል የሚከብዳቸው ሰዎች ምንም እንኳ ቃሉ ሲዘራ ወደ እነሱ ቢደርስ ማፍራት አይችሉም። አይታችኋል? ባቄላ ሲቀቀል ብዙ እሳት እየመታው ውሃው ሳያረሰው የእሳቱ ግለት ሳይቀይረው ጥሬ እንደሆነ የሚወጣ ባቄላ አይታችሁ ታውቃላችሁ? እንደዚህ አይነት ልቦና ያለው ሰው አብሮ ቃሉን እየተማረ በአንድም በሌላ መልኩ የእግዚአብሔርን የማዳን ስራ እየተመለከተ ነገር ግን ቃሉ ወደ ውስጥ ዘልቆ ሊገባ የማይቻለው የደነደነ ልቦና መንገድ የሆነ የተመላለሰበት ብዙ ኃጢአት በዚያ የጎሰቆለ ልቦና ያለው ሰው ነው ይላል። ይህ ፍሬ ሊያፈራ አልቻለም። ወዲያውኑ አዋፍት መጡ ዘሩን ለቀሙት ነው የሚለው። አንዳንድ ሰው አይታችኋል ወገኖቼ፣ ወደ ቤተክርስቲያን ሲባል ወይም ስለ ቃሉ ስትነግሩ ምንም ትርጉም የማይሰጠው ሰው አይታችሁ ታውቃላችሁ? እንደዚህ አይነት ልቦና አብሯችሁ ቃሉን ተምሮ ሐዘነ ልቦና የሚያዝን ትካዜ ወይም ልቡን የሚሰራው ነገር የሌለ ሰው ያ አይነት ጠንካራ ልቦና ያለው ሰው እንደዚህ አይነት ልቦና ያለው ሰው አስቸጋሪ ነው። ይህ በአሁኑ ጊዜ ብቻ አይደለም። የሚደንቃችሁ ክርስቶስ የማዳኑን አገልግሎት ካደረገ በኋላ ሐዋርያት በወንጌል የመስቀሉን ቃል እየሰበኩ በነበሩበት ሰዓት ልቦናቸው ያን የድነት ቃል መስማት የተሳናቸው ሰዎች ነበሩ። እንዲያውም ይዘባበቱ የነበሩ ሰዎች ነበሩ። አንደኛ ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ለሚጠፉት ምንድን ነው አለ? ሞኝነት ነው። ቃሉን ሰምተው ሊቀበሉት አይችሉም። እንደ ከንቱ እንደ ተራ እንደ ወሬ ይቆጥሩታል። ቃሉን ስትነግሯቸው እንደዚህ የሚቆጥሩ ሰዎች አሉ። ለነሱ ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል ቅዱስ ጳውሎስ። ዘሩ ምድር ላይ መንገድ ላይ ወደቀ፣ ወዲያውም አዋፍት መጥተው ለቀሙት ይላል። አዋፍት ያላቸው አጋንንት ናቸው። ከዘገየ ወደ ውስጥ እንዳይጠልቅ ስለሚፈሩ በፍጥነት ይመጣሉ። ምክንያቱም ዘሩ ለነሱ አደገኛ ነገር የእግዚአብሔር ቃል በሰው ልቦና ላይ እንዳያድር መጠንቀቅ ነው። ካደረ ሕይወት ያመጣል። የእግዚአብሔር ቃል በሰው ልቦና ካደረ ፍሬ ማፍራቱ ስለማይቀር ሁሌም
አጋንንት የሚሮጡት ለዚያ ነው። ሁለተኛ ቆሮንቶስ 4:4 ላይ እንዲህ ይላል፣ ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ተመልከቱ፣ የክርስቶስ የወንጌል ብርሃን ወደ እነሱ ዘልቆ ሄዶ እንዳያበራላቸው የማያምኑትን ሰዎች ሐሳብ የዚህ ዓለም ገዢ ሰይጣን ምን አደረገ ነው የሚለው? አሳወረ ነው የሚለው። ወደኛ ቃሉ መጥቶ ሕይወት እንዳይኖረን እንዳናፈራ ልቦናችንን የሚያሳውር ሰይጣን የተዘራውን ቃል ወዲያውኑ ፈጥኖ የሚሰርቅ ሰይጣን። ጠቢቡ ሰለሞን በታላቅ ምክሩ ላይ የተናገረው አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ብሎ ተናግሯል። ምሳሌ 4:23 አጥብቀህ ልብህን ጠብቅ የሕይወት መውጫ ከእሱ ነውና። ወገኖቼ ልቦናችንን ልንጠብቅ ይገባል። በእግዚአብሔር ቃል ላይ በጣም የሚከብደኝ በዕለተ ሐሙስ ሐዋርያት ተሰባስበው በነበረበት ሰዓት ክርስቶስ ተላልፎ ሊሰጥበት በነበረበት ሰዓት ይሁዳም አብሮ ተቀምጦ ከማዕዱ ከተካፈለ በኋላ የሚለው ቃል ኃይለ ቃል አለ። ሰይጣንም ይላል ወደ ልቡ ገባ። ተመልከቱ፣ ልቦናችን ልንጠብቅ ይገባል። ወደ ልቡ ገባ፣ ክፉ መንፈስም ወደ ልቡ ገባ፣ እንዴት አሳልፎ እንዲሰጠውም ያስብ ጀመር ይላል። ስለዚህ ልቦናችን አጥብቀን ልንጠብቅ ይገባል ማለት ነው። ደንዳና ልቦና ብለን የሰየምነው በመንገድ ምን ያለው ነው? የተዘራው ነው። አይታችሁ እንደሆነ አንዳንድ ቦታ ወይ ከልጆቻችሁ ወይ ከማህበረሰቡ ወይ ከቤተሰብ የእግዚአብሔርን ቃል መስማት የሚከብዳችኋል። አንድ ቤተሰብ ላይ አንድ ልጅ የነበራቸው እናትና አባት ነበሩ። አባትየው የእግዚአብሔርን ቃል ይልቅ ወደ ፍልስፍና ወደ ሳይንሱ በመጓዙ የሚነገረው ቃል ሰምቶ ወደ ልቦናው መቀበል ይከብደው ነበር። እናትየዋ ደግሞ እጅግ አማኝ ስለነበረች የእግዚአብሔርን ቃል የምትቀበል ልቦናዋ የለሰለሰ የተሰበረ ነበረ እና ልጁ ትምህርት ቤት ሄዶ ስለ ስነ ፍጥረት ሲማር ሰው ከየት መጣ ተብሎ ሲጠየቅ ወደ ወላጁ አባቱ ሲሄድ ሰው ዝንጀሮ መሰል ከሆነ እንስሳ መጣ፣ በአዝጋሚ ለውጥ መጣ ብሎ ይነግረዋል። እናቱን ደግሞ ሲጠይቅ ሰው እግዚአብሔር ባሪያና በአምሳሉ ፈጠረው። መጀመሪያ አዳምን ፈጠረ፣ ከዚያ ሔዋንን ከእሱ አስገኘ፣ ከዚያም ብዙ ተባዙ ተብሎ ዓለምን ሞላት። ስለዚህ ሰው የሰው አስገኝ ፈጣሪ እግዚአብሔር ነው ብላ ነገረችው። እንደገና ደግሞ ወደ አባትየው ሲሄድ ሌላ በጣም ይናደድና ወደ እናቱ መጥቶ እማዬ ምንድን ነው? እኔ ሰው ከየት መጣ ስለ አንቺ ከአዳምና ከሔዋን እግዚአብሔር ፈጥሯቸው ትኛለች፣ እሱ ደግሞ ከዝንጀሮ መሰል ይለኛል። ለምንድን ነው እንደዚህ ሁለት የምትሉት? ልጄ እሱ የእሱ ቤተሰብ የመጡበትን እኔ ደግሞ እኔ ቤተሰብ የመጣበትን ምነግራለች ይባላል። አንዳንዴ ለእኛ ብቻ ሳይሆን ደንዳና ልቦና ለልጆቻችንም ለትውልድም ለማህበረሰብም አስቸጋሪ የሚሆንበት ጊዜ አለ። የተሰበረ ልቦና ያለው ቃሉ ወደ እሱ ሲደርስ ማፍራት አይችልም። ደንዳና ልቦና ይመሰላል ማለት ነው በመንገድ። ሁለተኛው ምን አይነት ምድር ላይ ነው የወደቀው? ዘሩ የሚያስታውሳለን? ከጭንጫ ላይ ወደቀ ይላል። ዘሩ ከጭንጫ ላይ ወደቀ። ያ ከጭንጫ ላይ ሲወድቅ ጭንጫ የተባለው ላይ ትንሽ አፈር ከላዩ ላይ ስለነበረው ወዲያውኑ ዘሩ ዝናብ በዘነበ ጊዜ አፈሩን አረጠበው፣ አለሰለሰው። ዘሩንም በረጠበ ሰዓት ወዲያውኑ ዘሩ በቀለ ይላል፣ ፈጥኖ በቀለ ይላል። ነገር ግን ትንሽ አፈር ስለነበረው ስር መስደድ አልቻለም። ስሩ ዘልቆ መሄድ ስላልቻለ ፀሐይ በወጣ ሰዓት የፀሐዩ ግለት የአለቱን ጥንካሬ ወዲያውኑ አደረቀው ይላል። ምን አደረገው? ስር ስለሌለው ረዘም ያለ ስር ስለሌለው ያ ፀሐዩ ግለቱ ምን አደረገው? አደረቀው ይላል። እነዚህ በምን ይመሰላሉ አለ ክርስቶስ? ቃሉን በሚሰሙበት ጊዜ በደስታ በእልልታ ደስ ብሏቸው ተቀብለው፣
ነገር ግን መከራና ስደት ስቃይ ስለ ቃሉ በተነሳ ሰዓት ወዲያውኑ ምን የሚሉ ናቸው? የሚሸሹ የሚጠወልጉ የሚወድቁ ናቸው ይላል። ምክንያቱም ስር አልሰደዱምና በስሜት የሚጓዙ ቃሉን ወደ ውስጥ ዘልቀው ያልተቀበሉ ሰዎች ናቸው። በታምራት በድንቅ ነገሮች ወዲያውኑ ሕይወታቸው ተለውጦ ንስሐ ገብቶ ጌታ ሆይ ካንተ ጋር መኖር ነው የምወደው፣ ካንተ ሕይወት ሌላ የለኝም ብሎ እዚሁ ቃሉ ሲሰበክ ወይም ድንቅ ታምራቱ ሲታይ ወይም ዝማሬው ልቦናችንን ሲነካው በጣም ሕይወታቸው የሚለወጥ አለባበሳቸው፣ ስርዓታቸው የሚለወጥ ነገር ፀሐይ የሆነው ፈተና መከራ ወይም ሁከት ሲነሳ ወዲያውኑ የሚክዱ ሰዎች፣ እነዚህ አይነት ልቦና ያላቸው ሰዎች አሉ። ልቦናቸውን እየመረመራችሁ የትኛው ላይ እንዳላችሁ ከደንዳናው ነው እስከ ለስላሳው። ይሄ በለስላሳ ልቦና፣ በስስ ልቦና ወይም ስሜታዊ የሚባል ልቦና የሚመሰሉ ናቸው። የዮሐንስ ወንጌል ምዕራፍ 6 ላይ ከመጀመሪያው ጀምራችሁ ብታነቡት የሚደንቅ ታሪክ ታያላችሁ። ጌታን ብዙ ሕዝብ ተከተለው ይላል። ብዙ ሕዝብ ተከተሉት። ቃሉን እያስተማራቸው በመሸ ሰዓት ድካማቸውን አይተው ይመግባቸው ዘንድ ወደደ እና ወደ ደቀ መዛሙርቱ ሄዶ ነው የሚበላላችሁ ወይ አላቸው። ከ5 እንጀራና ከ2 ዓሣ ውጪ የለንም አሉ። የነበረው ሕዝብ ግን ከ5000 ሕዝብ በላይ ነው። ወንዶች ተቆጥሮ 5000 ነው የሚለው። ያን አምጥቶ ባረከና አበዛላቸው፣ ተመገቡ። 12 መሶብም የተረፈው ተነሳ ይላል። በዚያን ጊዜ ይላል ይህማ እውነተኛ ነቢይ ነው አሉ ሰዎች ይላል። ከዚያም ሊያነግሱት ወደዱ። የሚያበላና የሚያጠጣ ንጉሥ መጥቷላ፣ ድንቅ ታምራትን የሚሰራ አምላክ አይተዋላ፣ ሊያነግሱት ወደዱ ይላል። እሱም ይህን አይቶ ሸሻ ይላል። ትንሽ ቆይቶ ወደ ታች ወረድ ብላችሁ ስታነቡ ቃሉን ይነግራቸው ጀመር። በሚነግራቸው ሰዓት እነሆ ከሰማይ የወረደው እውነተኛው እንጀራ እኔ ነኝ፣ የዘላለም ሕይወት የሚያሰጥ የሕይወት እንጀራ እኔ ነኝ አላቸው ይላል። ያን ባላቸው ሰዓት ይህማ እንዴት ሊሆን ይችላል ብሎ መከራከር ጀመሩ። ቃሉ ከበዳቸው ይላል። ከዚያም እንዴ ስጋ የኔን ስጋ ብላ እንዴት ይላል ብለው እርስ በርሳቸው ክርክር ጀመሩ። ተመልሰውም ሄዱ ይላል። ያ በስሜት የተናገሩት፣ ያ በደስታ እናንግስ ያሉት፣ ያ አብረን እንሁን ያሉት ከቃሉ ጽናት የተነሳ ሸሽተው ጥለው ሄዱ ይላል። ከዛም 12 ሐዋርያት ብቻ ቀሩ ይላል። ከ5000 ገበያ ሕዝብ። ጌታም ወደ እነሱ ቀርቦ እናንተም ጥላችሁ ልትሄዱ ትወዳላችሁን አላቸው። ሌሎች ሁሉ ጥለው ሲሄዱ ስምዖን ጴጥሮስ ጌታ ሆይ አንተን ትተን ወደ ማን እንሄዳለን አለ። አንተን ትተን ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። ተመልከቱ፣ አንተ የዘላለም ሕይወት ቃል አለ፣ አንተን ትተን ወዴት እንሄዳለን አለ። ጴጥሮስ ከጌታ ጋር ጸንቶ የኖረው ስለ ማዕዱ ስለ በረከቱ አይደለም፣ ወይም ስለ ድንቅ ታምራቱ ድውያን ስለተፈወሱ፣ ወራን ስለበሩ፣ አንካሳን ስለተራመዱ አይደለም። ስለ ሕይወት ስለሆነው ቃሉ አንተ ላይ የሕይወት ቃል አለ። ወገኖቼ በቤቱ ጸንተን እንድንኖር የሚያደርገን ይህ የተዘራው ዘር፣ ይህ የሕይወት ቃል ነው። በእኛ ሰርጾ ሲያድር ሕይወት ፍሬ ሲያፈራ ነው ከእሱ ጋር ጸንተንም ነው። አንዳንድ ሰዎች ያሉ ታምራትን ሊከተሉ ሲፈልጉ ድንቅ ታምራትን የተለያዩ ስራዎች ሲሰሩ በጣም አክራሪ መንፈሳዊ ይሆናሉ። ወይ ታምር ሰሪው ወይም ደግሞ ታምሩ ሲጠፋ ወይ ታምር ሰሪው ሲስተናከል ቤተክርስቲያን ሙልጭ ብሎ ይጥለዋል። እነዚህ በአለታማ መሬት ላይ የተመሰረቱ ናቸው። በሕያው ቃሉ የተመሰረቱ ግን ከእግዚአብሔር ጋር ጸንተው የሚኖሩ ናቸው። በዚህ መሬት ላይ የተመሰረቱ እዚህ በጣም መንፈሳዊ ይሆናሉ። በቤታቸው ሲሄዱ ነጠላውን ሲያወልቁት አብሮ መንፈሳዊነቱ ይወልቃል። በቤተ ክርስቲያኑ ልዩ ሰው ነው፣ መላእክት ሆነው መስለው ይታያሉ። በቤታቸው ግን አውሬ ሆነው ታገኛቸዋላችሁ። በስሜታዊነት
የሚታይ መንፈሳዊ ህይወት። ይህ በስስ ላይ የተመሰረተ ወይም በአለት ላይ የተመሰረተ ህይወት ነው። ዞር ሲሉ ዞር የሚሉ አሉ። የገላትያን ሰዎች ቅዱስ ጳውሎስ ቃሉን በሰበካቸው ሰዓት እጅግ ህይወታቸው ያማረ የሰመረ ደስ የሚያሰኝ ሆኖ ነበር። ነገር ግን ወደ ሌላ ተልእኮ በሄደ ሰዓት ፍጹም ተለውጠው አገኛቸው። ገላትያ 3:1 ላይ የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ አልነበረምን? ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። ተመልከቱ፣ ቅዱስ ጳውሎስ ሲሰብካቸው ልክ ክርስቶስ በፊታቸው እንደተሰቀለ ሆኖ ተስሎ ነበር። ሕይወት የሆነ ጌታ በልባቸው ነግሶ ነበር። ሕይወታቸው ተለውጦ ነበር። እሱ ዞር ሲል ጥልና ክርክር በመካከላቸው ነገሰ። ይህ ስሜታዊነት በስስ ላይ ስር ስለሌለው ሰዶ መጽናት አልቻለም። ፈተና ሲመጣ ሁከት ሲመጣ ጥለው ቤታቸው ቁጭ የሚሉ ብዙ ክርስቲያኖች አሉ። እንደዚህ አይነት ሰዎች የሚመሰሉበት ህይወት ይሄ ምንድን አይነት ህይወት ነው ብለናል? ባለታማ በጭንጫ ላይ የተዘራ ዘር ነው። ወደ ሶስተኛው ዘር እንሂድ። ሶስተኛው ዘር በምንድን ላይ ነው የተዘራው? መልካም መሬት። አዎ፣ ሶስተኛው እሾሃማ መሬት ላይ ዘሩን በዘራ ሰዓት እሾሃማው መሬት ላይ ወደቀ ይላል። ዘሩ ግን መሬቱ እሾሃማ ነው እንጂ የመቀበል አቅም አለው። ዘሩን ተቀበለ፣ አበቀለ፣ ጥሩ ያማረ ቅጠል ሁሉ ያለው ነገር ታየ ይላል። አደገ። ነገር ግን ችግሩ የተፈጠረው ካደገ በኋላ ምን አነቀው ይላል? እሾሁ ፍሬ እንዳያፈራ ምን አደረገው? አነቀው ይላል። አሁን ችግሩ የተፈጠረው ከእድገት በኋላ ያማነቆ ነው። እነዚህንም በምንድን ነው የመሰላቸው? በቤቱ ሆነው ቃሉን ተምረው ቃሉን ተቀብለው ነገር ግን የዚህ ዓለም ብልጽግና፣ የዚህ ዓለም ምቾት፣ የዚህ ዓለም ስልጣን በመጨረሻ አንቆ የሚይዛቸውን ልቦና ይመስላል ነው የሚለው። የእነዚህ ሰው ምሳሌ ለቃሉ የተገዙ በቤቱ የሚመላለሱ በአገልግሎት የሚታዩ ትእዛዛቱን ሁሉ ሲፈጽሙ የሚኖሩ ነገር ግን ወደ ፍሬ ወደ ብልጽግና እንዳይደርሱ ምንም ያንቃቸው ናቸው። የዚህ ዓለም ብልጽግናና ምቾት የሚያንቃቸው ናቸው። ይህ ሁለት ልብ ያለው ሰው ማለት ነው። የተዝጎረጎረ ወይም ደግሞ የተሰባጠረ ልቦና ያለው ሰው ሁለት እሾህም ያበቀለ እንደገና ደግሞ መልካም ፍሬ ለማብቀል ምንድን ያለ ገና በማደግ ላይ ያለ ዛፍ ያለው ማለት ነው። ከኔ ጋር ናችሁ ሁላችሁም? እሺ። ይህ ዘር ይሄ የብዙዎቻችንን ህይወት ይመስላል። በቤቱ ለረጅም ጊዜ የምንኖር ሰዎች አለ። በአገልግሎት የምንሳተፍ ሰዎች አለ። እንወጣለን፣ እንወርዳለን። ነገር ግን ፍጹም ወደ ሆነው ዓላማችን እግዚአብሔር ይከብርበት ዘንድ የተሰጠን ነገር ወደ ፍጹሙ ደረጃ ማድረስ የተሳነን ሰዎች ነን። በቤቱ መኖር እንወዳለን። በተመሳሳይ ሂደት ደግሞ የዓለምን ብልጽግና፣ የዓለምን ምቾት፣ የዓለምን ድሎት ማግኘት እንፈልጋለን። ይህ ሲሆን ሁሉ በእርሱ ለእርሱ የተፈጠረውን ወይም ደግሞ የምታደርጉት ሁሉ ለጌታ ክብር አድርጉት ተብሎ የተነገረውን በቤቱ ውስጥ የምናገለግለውን አገልግሎት ለራሳችን ጥቅም እናመጣዋለን። ለራሳችን ክብር፣ ለራሳችን መታያ እናደርጓለን። የዚህን ጊዜ እኛም እንታነቃለን፣ ማህበረ ጉባኤውንም ሁከት እንፈጥርበታለን። ራሳችን ለታይታ መስራት እንጀምራለን፣ ለመከበር መስራት እንጀምራለን። ግን ጉልበታችንን፣ ጊዜያችንን፣ ሀብታችንን እዚህ እያፈሰስን ነው። በተመሳሳይ ሰዓት ደግሞ ሌላ ማነቆ አለን። ያንን አገልግሎታችን ፍሬ አፍርቶ ጌታ በእኛ ደስ ይሰኝ ዘንድ ሲገባ እንዲህ አይነት ማነቆ ያለን ሰዎች። ለዚህ ላይ ትልቅ ምሳሌ
ኢየሱስ ክርስቶስ በሚያስተምርበት ሰዓት ማርቆስ 10:17 ላይ አንድ ባለጸጋ ወጣት ወደ ጌታ ቀርቦ ይላል፣ ጌታ ሆይ የዘላለም ሕይወት አገኝ ዘንድ ምን ላድርጋለሁ ይላል። የዘላለም ሕይወት አገኝ ዘንድ ምን ላድርጋለሁ? ጌታም እነሆ ሕግጋቱን ሁሉ ፈጽም፣ አትስረቅ፣ አትግደል፣ አታመንዝር፣ 10ቱን ትእዛዛት ሁሉ ነገር። የዛን ጌታ ሆይ ይህንማ አለ ከልጅነቴ ጀምሬ ፈጽሜዋለሁ አለ። የሚደንቅ ነው። እኛ እንኳን ለዚህ ክብሩ ለዚህ ደረጃ እንኳን ያደረስን ሰዎች አሉ። ይህንማ ከልጅነቴ ጀምሬ ጨርሼዋለሁ ፈጽሜዋለሁ አለ። ከዚያም እንግዲያስ አንዲት ነገር ቀርታለች አሉ። ያለን ሁሉ ለድሆች ሰጠ፣ መጽውተህ ተከተለኝ አሉ። በዛም እንዲህ ይላል ኃይለ ቃል፣ ስለዚህም ነገር ፊቱ ጠቆረ፣ ልቦናው አዘነ፣ እያዘነም ወደ ቤቱ ሄደ፣ ብዙ ንብረት ነበረውና ይላል። እጅግ የፍጹማን ስራ ምን ተጠየቀው? ሕግጋቱን ሁሉ ሲፈጽም ይኖር ከልጅነት ጀምሮ በቤቱ ግን ፍቅረ ነዋይ ስለነበረበት ጌታ የሚያውቅ ስለነበር ያለህን ጥለት ተከተለኝ ሲለው ልቡ እያዘነ እየተከዘ ብዙ ንብረት ስለነበረው ወደ ቤቱ ተመለሰ ይላል። መከተል አልቻለም። እንደ ደቀ መዛሙርቱ እንደ ሌሎች እንደ 36ቱ ቅዱሳናት ወይም እንደ ሌሎች ወደ ፍጹምነት መሄድ አቃተው። እኛም ወደ ፍጹምነት ለመራመድ ነው የብዙ ሰዎች ድካም። በቤቱ ለረጅም ሰዓት የሚመላለሱ ሰዎች ድካማቸው ሁለት ነገር በመውደድ ነው። ሁለት ልቦና ያለው ሰው አንዳች ነገር እንዳያገኝ ይወቅ ይላል። አንድ ጊዜ ሌላ ቦታ ላይ እንገናለን፣ አንድ ጊዜ ይሄ ማለት ገንዘብን መጥራት ማለት አይደለም። እና አብርሃም እነ ኢዮብ ገንዘብ ኑሯቸው ዓለሙን ቀይረው ነዳያንን አብልተው ከብረው የሄዱ የአብርሃሙ ሥላሴ እያለ የምንዘክርበት ታሪክ ይህ ነው። ነገር ግን መሰረታዊ ችግር ገንዘብን መውደድ፣ በፍቅረ ንዋይ መጠመድ ነው። ለዚህ ነው ቅዱስ ጳውሎስ ወደ ጢሞቴዎስ በላከለት አንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ይላል ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ገንዘብ መውደድ ምንድነው? የክፋት ሁሉ ስር ነውና። እንደውም አንዳንዶች ይህን ሲመኙ ምንድነው ያል ከሃይማኖታቸው ስተው ወደቁ ይላል። እንደ ይሁዳ አይነቶች ማለት ነው። ይሁዳ ከደቀ መዛሙርቱ ወገን የተመረጠ ወጥቶም ያስተማረ ድውይን የፈወሰ ሰው ነበር። ግን በፍቅረ ንዋይ ተጠምዶ ጌታን አሳልፎ ሸጠ። ሁለት ልቦና ያለው ሰው በምን ይመሰላል? እሾሃማ መሬት ላይ ዘሩ የወደቀን ሰው ይመስላል ይላል። ምክንያቱም አንቆ ይዟል። ህንድ ላይ አንድ የዝንጀሮ አይነት አለ እና ለውዝ ነገር በጣም ይወዳል እና ገበሬዎቹ የሚያድኑት እሱን እየተያዩ ያን የያዙትን ፍሬ ጉድጓድ ትንሽ ጉድጓድ ይቆፍራሉ። ጉድጓዷ ሲቆፍር መጀመሪያ ጫፏ ላይ ጠባብ ነች፣ የእጅ ማስገቢያ ያለ፣ ከስር ላይ ሰፋ ያደርጉታል። እዛ ውስጥ ለውዙን ያስቀምጡታል። ያ ዝንጀሮ ያን ካየ በኋላ ልክ ገበሬው ለቆለት ሲሄድ እጁን ያስገባል ወደ ውስጥ፣ መልሶ ማውጣት ይችላል። ነገር ግን ችግሩ የሚፈጠረው እጁን ካስገባ በኋላ ለውዙን ሲዘግነው ወይም አፍሶ ሲይዘው ወና ላውጣ ሲለው ጉድጓዷ ጠባብ ስለሆነች መውጣት አይችልም። የሚያሳዝናቸው ገበሬዎች ሩጠው ወደ ዝንጀሮ ሲሄዱ እየጮኸ እጁን አይለቀው፣ እጁን ይዞ ይታገላል እና አንቆ ይዟል። አይኑ እያየ ይያዛል። የለም ማገናዘብ አይለቀው። ስንቶቻችንን በኃጢአት ውስጥ ወድቀን ሞት እንደሚያመጣብን እያወቅን መላቀቅ ያቃተን እጃችን ገብቶ በቁማርም ይሁን በስስትም ይሁን በዝሙትም ይሁን ከጌታ ቤት እንደራቅን እያወቅን ሕይወት የሆነውን ቃል በላያችን ላይ ማደር እንዳልቻለ እያወቅን ወደ ጥፋት እየወሰደን እንደሆነ እያወቅን ቤተሰባችንም ይበትን ነገር የሆነ መሆኑን እያወቅን እጃችንን አስገብተን መውጣት ያቃተን
ማውጣት ያቃተ ብዙ ሰዎች አለ አደጋ ውስጥ ማነቆ የሆነብን። ሁለት ነገር የሚወድ ሰው እንዲህ አይነት ነው። ይሄ በሾሃማ ላይ የወደቀው ዘር አደገ ነው የሚለው። መሬቱ ለስላሳ ነው። የመሬቱ ችግር ሁለት ነገር ማብቀሉ ነው። እሾህ ማብቀሉ ነው እንጂ ዘሩን ተቀብሎታል። ቅጠልም አወጣ ይላል፣ ነገር ግን ፍሬ ማፍራት አልቻለም። ኢየሱስ ክርስቶስ በማርቆስ 11:13 ላይ በመንገድ እየተጓዘ በነበረበት ሰዓት ተራበ ይላል። በለሷን ቅጠሏን አይቶ ወደ በለሷ ሄደ፣ ፍሬ ያገኝባት ዘንድ ወደደ። ነገር ግን ፍሬ አላገኘባትም፣ አዘነ፣ ረገማት ይላል። ጌታ ወደኛ ሲመጣ በቅጠል ብቻ እንዳንገኝ የኛም ፍሬ ይሻል ወገኖች። ፍሬ አፍርተን ያየን ይሻል። ዋናው ፍሬ ላይ ነው። አንዳንድ ዘማሪያን ወይም ደግሞ ድሮ ሰንበት ትምህርት ቤት የነበሩት የሆነ ነገር ስለ ቃሉ እኛም ነበርንበት ይላሉ። ያ አይደለም። ጸንቶ በቤቱ መኖር ቃሉንም አብሮ ማኖር። ስለዚህ ልቦናችንን እንመርምረው። የት ላይ ነው ያለው ልቦናችሁ? ልቦናችሁን በሰማይ ላይ ምንድን ነው? መዝገባችሁን በሰማይ ላይ አስቀምጡ ይላል። መዝገባችሁን በምን ላይ አስቀምጡ ይላል? አቤት፣ በሰማይ ላይ አስቀምጡ ይላል። ለምን? በሌላው አንቀጽ ላይ መዝገቡ ባለበት ልቡ በዚያ አለ ይላል። መዝገቡ ባለበት ምን በዚያ አለ ይላል? ልቡ በዚያ አለ። ስለዚህ ልቦናችን የሚያርፈው መዝገባችን ላይ ነው። መዝገባችን ደግሞ እንዲሆን ጠየቀው ሰማይ ላይ ነው። ሰማያዊ ሆነ ዘላለማዊ የሆነ የማያልፍ የማይጠፋ ምድራዊ ያልሆነ በጊዜያዊነት የማይደመደም ልቦናችሁን በዚያ አስቀምጡ። በዚያ ከሆነ ይሄ ምድራዊና ጠፊው አያግዳችሁ። አንድ ባህታዊ ምሳሌ በምሳሌ እንግለጸው። አንድ ባህታዊ ነበረ። በጣም ለእግዚአብሔር የተገዙ ሕይወታቸው የተለየ ነበሩ እና ልብሳቸው እንዲሁ ትንሽ ከወገብ በላይ ትንሽ ነገር ነው ያለችው። ዳዊታቸውን አንግተው የሚኖሩ ናቸው። በጽሞናቸው በጽናታቸው የምትደነቅ የነበረች አንድ እጅግ መንፈሳዊት የሆነች ንግሥት ከሳቸው በረከት ለማግኘት ወዳ ታስጠራቸዋለች። እናም የወርቅ ቡችላ ሰጠቻቸው ይባላል። የወርቅ ቡችላ ሰጠቻቸው። ታውቃላችሁ የወርቅ ቡችላ? ቡችላ ሆኖ ግን ወርቅ ነው የሚሸጥ ነው። ጌጥ አይደለም፣ እንደ ሕፃናት መጫወቻ አይደለም። ወርቅ በድሮ ጊዜ በተለያየ ቅርጽ ነው ይቀመጥ የነበረው።